ልለምነው ጌታዬ ስለ አገሬ ስለ ሕዝቤ የራሴን የግሌን ነገር ትቼ ልለምነው ጌታዬ ስለ አገሬ ስለ ሕዝቤ የራሴን የጸሎት ርስት ትቼ ለሹማምንት ለገዢዎች ለአለቆች ፊቱ ልቅረብ ልጸልይ ተግቼ ስለሌለው ሰኞና ማክሰኞ ትምህርት ጊዜ ነበረን። በጣም ብዙዎቻችሁ በጣም ተነሳስታችኋል። ዛሬና ነገም ደግሞ ትምህርት ይቀጥላል። እግዚአብሔር ለምን እንደሚያስታጥቀን አናውቅም፣ ግን እንማልዳለን። በጸሎት ደግሞ ብዙ ነገሮች በምድራችን ላይ ይቀየራሉ። ታምናላችሁ አይደል? ክብር ለእግዚአብሔር ይሁን። ዛሬና ነገም እንደዚሁ ከፓስተር ፍፄ ጋራ የትምህርት ጊዜ ይኖረናል። ባለፈው ወር ወንጌል ብርሃን ለአንድ ቀን አገልግሎን ነበር። ዛሬና ደግሞ እንደዚሁ የእግዚአብሔርን ቃል በሱ በኩል ያልፋል። ልብ እያልን እንሰማለን፣ ልብ እያልን ደግሞ እናደርጋለን። እንኳን ደህና መጣህ ብላችሁ ተቀበሉልኝ። እስቲ የልዑል አምላካችን የእግዚአብሔር ስም የተባረከ ይሁን። እንዴት ሰነበታችሁ? ሁሌ እናንተ ጋር ስመጣ ደስም ይለኛል፣ ቅንዓትም ይገባብኛል። በጣም ነው ስለ እናንተ እግዚአብሔርን ማመሰግነው። በእንደዚህ ማህበራችሁ ላይ በእንደዚህ ጊዜ የእግዚአብሔርን ቃልም እንዳካፍል ስጋብዝ የእውነት እንደ እድለኝነት ይሰማኛልና ቄስ አብራችሁ የምታገለግሉ በሙሉ እግዚአብሔር ያክብርልኝ ማለት ወዳለሁ። ዛሬ ደግሞ ሞጂዬን አግኝቻለሁ፣ ወዳጄን። ስለነበረን የአምልኮም ጊዜ የጌታ ስም ብሩክ ይሁን። ዛሬና ነገን እንደ ጌታ ፍቃድ በአንድ ሐሳብ ላይ አብረን እንካፈላለን። መነሻ የሚሆነኝ የመጽሐፍ ቅዱስ ክፍል ሁለተኛ ሳሙኤል ምዕራፍ 1 ቁጥር 19 እና ቁጥር 23ን በአንድነት እናነባለን። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 19 እና ቁጥር 23 በጌታ በኢየሱስ ክርስቶስ ስም አነባለሁ። የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። ኃያላን እንዴት ወደቁ! የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። ኃያላን እንዴት ወደቁ! ቁጥር 23 ደግሜ ላንብብ። ሳኦልና ዮናታን የተዋደዱና የተስማሙ ነበሩ። በሕይወታቸውና በሞታቸው አልተለያዩም። ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳም ይልቅ ብርቶች ነበሩ። እግዚአብሔር አምላክ እንዲያስተምረን በጸሎት እንደቆያችሁ አውቃለሁ። ግን አንድ ደቂቃ ባሪያህ ይሰማል ተናገር በሚል ትሁት መንፈስ እግዚአብሔር አምላክ እንዲናገረን አንድ የማለዳ መርሃ ግብር ብቻ ሆኖ እንዳያልፍብን እግዚአብሔር አምላክ ሊል የወደደው ነገር በሙላት እንዲለቀቅ አንድ ደቂቃ እንድንጸልይ በአክብሮት እጠይቃለሁ። ጌታዬ ሆይ እግዚአብሔር የዘላለም አምላክ ስለሰጠህን ስለዚህ ማለዳ እናመሰግናለን። ሁሉን አሳልፈን ላንተ እንሰጣለን። እግዚአብሔር ሆይ መነገር ያለበት እንዲባልልህ ከወደድከው አንዳች ነገር እንዳይጓደል እንጸልያለን። የተከፈተ ልብና የተከፈተ ሰማይ ተገናኝተው የሰሙት ቃል ከሰሚዎች ጋር ተዋህዶ ጠቀማቸው ይሁንልን። እኔም እንደሚገባኝ መናገር እንድችል ጸጋህ እንዲደግፈኝ ለምናደምጥም እንዲሁ እንዲሆንልን እጸልያለሁ። የጨለማ ኃይላት ይድቀቁ፣ የመናፍስት ጉልበት ይመታ። ካንተ ሐሳብ በላይም ለመሆን የሚፈልግ የሰው ሐሳብ ዛሬ ይበተን። ሁሉን አሳልፈን ላንተ ሰጠን፣ በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። ሁለተኛ ሳሙኤል ምዕራፍ 1ን በደንብ ለመረዳት ከአንደኛ ሳሙኤል ምዕራፍ 31 ጋር አያይዘን ማየት ተገቢ ነው የሚሆነው። አንደኛ ሳሙኤል መጽሐፍ ምዕራፍ 31 የሚነግረን ስለ ሳኦልና ስለ ልጆቹ አሟሟት፣ ስለ ሳኦል መጨረሻ የሚተርክ ክፍል ነው። ምንድነው የሆነው? አንደኛ ሳሙኤል መጽሐፍ ምዕራፍ 31 ላይ ሳኦል የሚመራው ጦርና ፍልስጤማውያን ጦርነት ገጥመዋል። ፍልስጤሞች እየበረቱ መጡ። የሳኦል ሶስቱም ልጆች ሞቱ፣ ዮናታን፣ ሚልኬሳ፣ አሚናዳብ። በኋላ ሳኦል ሁኔታውን ሲመለከት ነገር እንዳበቃ እንደተጠናቀቀ ተገነዘበ። አብሮት የነበረውን ጋሻ ጃግሬውን አንድ ጥያቄ ጠየቀው። በእነዚህ ቆላፎች፣ በእነዚህ ሸለፈታም፣ በእነዚህ ፍልስጤማውያን እጅ ተይዤ እንዳልጠፋ እንዳልሞት በእነሱ በቃ አንተ ግደለኝ አለው።
መጽሐፍ ቅዱስ በግልጥ የሚነግረን ጋሻ ጃግሬው ይህንን ማድረግ አልደፈረም ይላል። በኋላ ሰይፉን አቆመና ወደቀበት። ሳኦል ማለትም ምንድነው? በአጭሩ ሳኦል ራሱን አጠፋ። አንደኛ ሳሙኤል መጽሐፍ ምዕራፍ 31 ስለ ሳኦልና ስለ ልጆቹ አሟሟት በግልጽ የሚተርክልን ታሪክ ይሄ ነው። ሁለተኛ ሳሙኤል መጽሐፍ ምዕራፍ 1 ላይ ስለ አንድ አማሌቃዊም ይነግረናል። ይህ አማሌቃዊ እርግጠኛ ሆኜ መናገር ባልችልም ግን በአንድም በሌላ መንገድ ስለ ሳኦል አሟሟት የተወሰነ መረጃ አለው። ሳኦል የዳዊት ጠላት ነው ብሎ አስቦ ዳዊት የሳኦል ሞትን ሲሰማ ይሸልመኛል የምስራች ነው የምነግረው ብሎ አስቦ ትንሽ ቅመም ጨምሮበታል። ታሪኩ ከአንደኛ ሳሙኤል መጽሐፍ ምዕራፍ 31 ጋር የሚዛመድ አለው፣ ግን ሙሉ ለሙሉ አንድ አይነት አይደለም። ትንሽ ቀምሟል። ምንድነው ያደረገው ይሄ አማሌቃዊ ሰውዬ? ሁለተኛ ሳሙኤል መጽሐፍ ምዕራፍ እየሮጠ መጣና ጌታው በቃ ባጭሩ እንደዚህ ነው ሐሳቡ። እግዚአብሔር እኮ ጠላትን ጣለልህ አይነት ነው። ለምንድነው የተፈጠረው? ምንድነው የምትነግረኝ ወሬ ሲለው ሞተዋል፣ ሁሉም ሳኦል ሞተዋል፣ ልጆቹም ሞተዋል። እንዴት የተፈጠረው ሲል እዚህ ጋር ነው እንግዲህ ትዊስት የሚያደርገው፣ እዚህ ጋር ነው የሚያጣምመው፣ ትንሽ የራሱን ነገር የሚጨምረው። በጥሩነቱ መካከል ሳኦል ጦሩን ተደግፎ ጠበቀኝ ይላል እና ትንሽ አገላለጡ ያጣጣራ አይነት ነገር ነው የሚያስመስለው። በኋላ ላይ በቃ ልክ ጋሻ ጃግሬውን ጠየቀው የሚለው የአንደኛ ሳሙኤል መጽሐፍ ምዕራፍ 31 ላይ ያለውን እሱን እንደጠየቀው አይነት ነገር አደረገ። ጦሩን ተደግፎ ነበር የጠበቀኝ። በኋላ በቃ በእነዚህ ሸለፈታም እጅ ከምወድቅ፣ በፍልስጤማውያን እጅ ከምወድቅ አንተው ራስህ ጨርሰኝ አለኝ አለ። ከዛ ሲለው ገደልኩታ አለ። ዳዊት ይደሰታል ብሎ ነበር ያሰበው። እግዚአብሔር በቀባው ላይ እጅህን ስታነሳ ራስህ አንደበት መስክሯል ብሎ ሞት ፈረደበት። እንግዲህ እግዚአብሔር በቀባው ላይ እጅህን ስታነሳ ማለት አንዳንድ ጊዜ ለራሳችን ጥቅም ላለመነካት አገልጋዮች የምንጠቅሳት አይነት ሳትሆን ራሱን የቻለ ክፍል አለው። እንዲህና እንዲህ ብዬ እዛ ውስጥ አልገባም እንጂ ማንም ሰው ይጠየቃል፣ ማንም ሰው ይገሰጻል፣ ማንም ሰው ጥፋት ካለ ይጠየቃል። እንደው ለመደበቂያ እንደምንጠቀማት አይነት አይደለችም። እዛ ውስጥ ምንም ብዙ አላነሳም። ይደሰታል ተብሎ የተጠበቀ ዳዊት ለቅሶ ጀመረ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 1 ማለት ሙሾ ነው። እንዲያውም የቀስተኞች እንጉርጉሮ በመባል ይታወቃል። ምክንያቱ ደግሞ ምንድነው? አንድም ትናንትና እነ ሳኦልና እነ ዮናታን በጦር ስላለቁ ለነሱ ሐዘን ነው። በሌላ እኛን ደግሞ ነገ ጠብቀን ነው። የቀስተኞች እንጉርጉሮ በመባል ይታወቃል። ሙሾ ነው፣ እየዬ ነው። በቃ እንደምታውቁት ቀብር ላይ ለቅሶ ቤት እንደሚሆነው ያለቀሰው ሙሾ ነው። ዳዊት ያለቀሰው ነው። ሐዘን አድርጎ ልብሱን ቀዶ ማቅ ለብሶ ያለቀሰው ሐዘን ሙሾ ነው። እና በዚህ ሙሾ ውስጥ ዳዊት ለዮናታንና ከሳኦል ካለቀሰላቸው ለቅሶ ነው አንድ መልእክት የምንወስደው። ቁጥር 19 ላይ ቀደም ስናነብ አንድ ጥያቄ መሳይ ቁጭት ይናገራል። የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። አዲሱ መደበኛ ትርጉም እስራኤል ወይ ክብርህ በኮረብቶች ላይ ተወግቶ ሞተ ይልና አንድ ቁጭት ይናገራል። ኃያላን እንዴት ወደቁ። እንደው በቀጥታ ጥያቄ ምልክት እንዴት ነው ግን የወደቁት የሚል ጥያቄ ምልክት ባይሆንም ቁጭት እንዴት አቃታቸው? ኃያላን እንዴት ወደቁ። እችን 2 ቀን ምን ይዛት ርዕስ ይሄ ነው። እንዴት አቃታቸው? እንዴት ተሸነፉ? ቁጥር 23 ላይ እንደዚህ ይላል። ዘልያ ያነበብኩት ስራዬ ብዬ ነው። ሳኦልና ዮናታን እኮ ይዋደዱ ነበር፣ ይስማሙ ነበር፣ በሞታቸው ሳይቀር ሁሉ ተስማሙ የሚል ሐሳብ ያነሳና ከንስር ይልቅ ፈጣኖች ከአንበሳም ይልቅ ብርቶች ነበሩ ይላል። የኔ ቤተሰቦች ሰው ከንስር ይልቅ ፈጣን ሆኖ ሳለ ከአንበሳ ይልቅ ብርቱ ሆኖ ሳለ እንዴት አቃታቸው? በእናትሽ እንዴት ከበዳቸው? እንዴት ተሸነፉ? በዚሁ እኛ ቁጭቱን ይዘን ጥያቄም እየጠየቀን ነው የምንሄደው። አሁን ማን ይሙት ሳኦልን በጉልበት ይጠረጠራል። አንደኛ ሳሙኤል መጽሐፍ ምዕራፍ 11 ላይ የኢያቢስ ገለአድ ሰዎች አሞናዊውን አውስ መጥቶ ከኔ ጋር ኪዳን ትገባላችሁ፣
ኪዳን ደግሞ የምትገቡት ቀኝ አይናችሁን አውጥቼ ነው ሲላቸው የእግዚአብሔር መንፈስ በኃይል በእርሱ ላይ ወርዶ ነገ ፀሐይ ሳታተኩስ ብሎ ነፃ አላወጣም። በጉልበት ትጠረጥረዋለህ፣ በውጊያ ትጠረጥረዋለህ፣ በሰይፍ መዘዛ፣ በጦር ውርወራ። እንዴት አቃተው ሳኦል? ዮናታን በቴክኒክ፣ ዮናታን በጉልበት፣ ዮናታን በጦር ይጠረጠራል። አንድ ጋሻ ጃግሬውን ጠርቶ እግዚአብሔር በትንሽም በብዙም ማዳን አይሳነውም ብሎ አይደል እንደ ሄዶ ድል አድርጎ የተመለሰው። እነዚህን 2 ቀኖች እንደዚህ እየጠየቅን ነው ምን ሄደው። እንዴት አቃታቸው? ኃያላን ምን ሲሆኑ ነው የሚያቅታቸው? የቱ ጋር ነው የሚሸነፉት? ወይል ክፍሉ የሚያነሳው ቀጥታ ስለ ስጋዊ ሞት ነው። እኛ ግን ከዛ ጋር አያይዘን ዋና ስለሆነው ከጌታ ጋር ስላለ ግንኙነት እያነሳን ነው ምን ሄደው። በመጽሐፍ ቅዱስ ታሪክ፣ በቤተ ክርስቲያን ታሪክ አረ ደግሞ ሳንርቅ ዝም ብለን ራሱ ሰፈራችን ገና አጨብጭበን ሳንጨርስ ምን ሲሆኑ ነው የሚያቅታቸው? በእናት ብለን ገና ተጠቅመን ገና ተደስተን ከኔ ተሻለ እናንተ ታውቃላችሁ ብዬ አስባለሁ። ገና በቃ ብለን አመስግነን ሳንጨርስ ለሐዘን የምንዳረገው ምን ሆነው ነው የሚያቅታቸው? ምን ሆነው ነው የሚከብዳቸው? የጻድቅ ሰው አይን በራሱ ላይ ነችና አርቀን ደሞ ሳናይ አረኛ ራሱ የቱ ጋር ነው ደንቀፍ የምንለው? ሰው ላይ ብቻ እንደዚህ ለመጠቆም ሳይሆን የእውነት በህይወታችን ላይ እንደ ወለል ባልሆነ ባልተፈጠረ የምንላቸው ቀናቶች ካሉን ነው ያለኝ። እንዴት ነው የተፈጠሩት? ዝም ብለው አንድ ቀን በሌሊት ዝም ብሎ ተንደባሎ መጥቶ ደፍ ብሎ። የኔ ቤተሰቦች፣ የኔ አባቶቼ፣ ሞዳችሁ ማከብራችሁ ታላላቆቼ፣ ኃያላን እንዴት አቃታቸው? ቁጭት እንዴት እኔ ያስለቀሰው? ግን በዚህ ቁጭት ውስጥ ደግሞ እየጠየቅን እንሂድ። ወጣቶች ጋር ስለሙሉ አንዳንድ የምጠቀማቸው ኤክስፕሬሽኖች ወጣቶችን የሚያማክል ነው፣ ግን ለእናንተ ምንም አይልም። እንደው ኃያላን የሚወድቁት የመውደቅ ዓመቴ ነው የሚል ትልቅ ባነር አሰርተው ነው። አንድ ማለዳ ተነስተው 2018 የመፈጥፈጥና የመዋረድ ዓመቴ ብለው ፈልገውት ነው። ያን ከመሰለ ክብር፣ ያን ከመሰለ ህይወት፣ ያን የመሰለ ከእግዚአብሔር ጋር ስምም የሆነ ያን የመሰለ የእግዚአብሔርን ሐሳብ ከማስተላለፍ ያን ከመሰለ የህይወት ጎዳና እንደው እኛ እንቀጥላለን። የሚያገለግሉ አሉ። ሳሚዬ ጠጋ፣ ቄስ ጠጋ ብላችሁ የተለየ ነገር ካለ ሸለፈታም በእነዚህ ፍልስጤማውያን እጅ ተይዤ እንዳልጠፋ እንዳልሞት በእነሱ በቃ አንተ ግደለኝ አለው። መጽሐፍ ቅዱስ በግልጥ የሚነግረን ጋሻ ጃግሬው ይህንን ማድረግ አልደፈረም ይላል። በኋላ ሰይፉን አቆመና ወደቀበት። ሳኦል ማለትም ምንድነው? በአጭሩ ሳኦል ራሱን አጠፋ። አንደኛ ሳሙኤል መጽሐፍ ምዕራፍ 31 ስለ ሳኦልና ስለ ልጆቹ አሟሟት በግልጽ የሚተርክልን ታሪክ ይሄ ነው። ሁለተኛ ሳሙኤል መጽሐፍ ምዕራፍ 1 ላይ ስለ አንድ አማሌቃዊም ይነግረናል። ይህ አማሌቃዊ እርግጠኛ ሆኜ መናገር ባልችልም ግን በአንድም በሌላ መንገድ ስለ ሳኦል አሟሟት የተወሰነ መረጃ አለው። ሳኦል የዳዊት ጠላት ነው ብሎ አስቦ ዳዊት የሳኦል ሞትን ሲሰማ ይሸልመኛል፣ የምስራች ነው የምነግረው ብሎ አስቦ ትንሽ ቅመም ጨምሮበታል። ታሪኩ ከአንደኛ ሳሙኤል መጽሐፍ ምዕራፍ 31 ጋር የሚዛመድ አለው፣ ግን ሙሉ ለሙሉ አንድ አይነት አይደለም። ትንሽ ቀምሟል። ምንድነው ያደረገው ይሄ አማሌቃዊ ሰውዬ? ሁለተኛ ሳሙኤል መጽሐፍ ምዕራፍ እየሮጠ መጣና ጌታው በቃ ባጭሩ እንደዚህ ነው ሐሳቡ። እግዚአብሔር እኮ ጠላትን ጣለልህ አይነት ነው። ለምንድነው የተፈጠረው? ምንድነው የምትነግረኝ ወሬ ሲለው ሞተዋል፣ ሁሉም ሳኦል ሞተዋል፣ ልጆቹም ሞተዋል። እንዴት ነው የተፈጠረው ሲል እዚህ ጋር ነው እንግዲህ ትዊስት የሚያደርገው፣ እዚህ ጋር ነው የሚያጣምመው፣ ትንሽ የራሱን ነገር የሚጨምረው። በጥሩነቱ መካከል ሳኦል ጦሩን ተደግፎ ጠበቀኝ ይላል እና ትንሽ አገላለጡ ያጣጣራ አይነት ነገር ነው የሚያስመስለው።
በኋላ ላይ በቃ ልክ ጋሻ ጃግሬውን ጠየቀው የሚለው የአንደኛ ሳሙኤል መጽሐፍ ምዕራፍ 31 ላይ ያለውን እሱን እንደጠየቀው አይነት ነገር አደረገ። ጦሩን ተደግፎ ነበር የጠበቀኝ። በኋላ በቃ በነዚህ ሸለፈታም እጅ ከምወድቅ፣ በፍልስጤማውያን እጅ ከምወድቅ አንተው ራስህ ጨርሰኝ አለኝ አለ። ከዛ ሲለው ገደልኩታ አለ። ዳዊት ይደሰታል ብሎ ነበር ያሰበው። እግዚአብሔር በቀባው ላይ እጅህን ስታነሳ ራስህ አንደበት መስክሯል ብሎ ሞት ፈረደበት። እንግዲህ እግዚአብሔር በቀባው ላይ እጅን ስታነሳ ማለት አንዳንድ ጊዜ ለራሳችን ጥቅም ላለመነካት አገልጋዮች የምንጠቅሳት አይነት ሳትሆን ራሱን የቻለ ክፍል አለው። እንዲህና እንዲህ ብዬ እዛ ውስጥ አልገባም እንጂ ማንም ሰው ይጠየቃል፣ ማንም ሰው ይገሰጻል፣ ማንም ሰው ጥፋት ካለ ይጠየቃል። እንደው ለመደበቂያ እንደምንጠቀማት አይነት አይደለችም። እዛ ውስጥ ምንም ብዙ አላነሳም። ይደሰታል ተብሎ የተጠበቀ ዳዊት ለቅሶ ጀመረ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 1 ማለት ሙሾ ነው። እንዲያውም የቀስተኞች እንጉርጉሮ በመባል ይታወቃል። ምክንያቱ ደግሞ ምንድነው? አንድም ትናንትና እነ ሳኦልና እነ ዮናታን በጦር ስላለቁ ለነሱ ሐዘን ነው። በሌላ እኛን ደግሞ ነገ ጠብቀን ነው። የቀስተኞች እንጉርጉሮ በመባል ይታወቃል። ሙሾ ነው፣ እየዬ ነው። በቃ እንደምታውቁት ቀብር ላይ ለቅሶ ቤት እንደሚሆነው ያለቀሰው ሙሾ ነው። ዳዊት ያለቀሰው ነው። ሐዘን አድርጎ ልብሱን ቀዶ ማቅ ለብሶ ያለቀሰው ሐዘን ሙሾ ነው። እና በዚህ ሙሾ ውስጥ ዳዊት ለዮናታንና ከሳኦል ካለቀሰላቸው ለቅሶ ነው አንድ መልእክት የምንወስደው። ቁጥር 19 ላይ ቀደም ስናነብ አንድ ጥያቄ መሳይ ቁጭት ይናገራል። የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። አዲሱ መደበኛ ትርጉም እስራኤል ወይ ክብርህ በኮረብቶች ላይ ተወግቶ ሞተ ይልና አንድ ቁጭት ይናገራል። ኃያላን እንዴት ወደቁ? እንደው በቀጥታ ጥያቄ ምልክት እንዴት ነው ግን የወደቁት የሚል ጥያቄ ምልክት ባይሆንም ቁጭት እንዴት አቃታቸው? ኃያላን እንዴት ወደቁ? እችን 2 ቀን ምን ይዛት ርዕስ ይሄ ነው። እንዴት አቃታቸው? እንዴት ተሸነፉ? ቁጥር 23 ላይ እንደዚህ ይላል። ዘልያ ያነበብኩት ስራዬ ብዬ ነው። ሳኦልና ዮናታን እኮ ይዋደዱ ነበር፣ ይስማሙ ነበር፣ በሞታቸው ሳይቀር ሁሉ ተስማሙ የሚል ሐሳብ ያነሳና ከንስር ይልቅ ፈጣኖች ከአንበሳም ይልቅ ብርቶች ነበሩ ይላል። የኔ ቤተሰቦች ሰው ከንስር ይልቅ ፈጣን ሆኖ ሳለ ከአንበሳ ይልቅ ብርቱ ሆኖ ሳለ እንዴት አቃታቸው? በእናትሽ እንዴት ከበዳቸው? እንዴት ተሸነፉ? በዚሁ እኛ ቁጭቱን ይዘን ጥያቄም እየጠየቀን ነው የምንሄደው። አሁን ማን ይሙት ሳኦልን በጉልበት ይጠረጠራል? አንደኛ ሳሙኤል መጽሐፍ ምዕራፍ 11 ላይ የኢያቢስ ገለአድ ሰዎች አሞናዊውን ናኦስ መጥቶ ከኔ ጋር ኪዳን ትገባላችሁ፣ ኪዳን ደግሞ የምትገቡት ቀኝ ዓይናችሁን አውጥቼ ነው ሲላቸው የእግዚአብሔር መንፈስ በኃይል በእርሱ ላይ ወርዶ ነገ ፀሐይ ሳታተኩስ ብሎ ነፃ አላወጣም። በጉልበት ትጠረጥረዋለህ፣ በውጊያ ትጠረጥረዋለህ፣ በሰይፍ መዘዛ፣ በጦር ውርወራ። እንዴት አቃተው ሳኦል? ዮናታን በቴክኒክ፣ ዮናታን በጉልበት፣ ዮናታን በጦር ይጠረጠራል። አንድ ጋሻ ጃግሬውን ጠርቶ እግዚአብሔር በትንሽም በብዙም ማዳን አይሳነውም ብሎ አይደል እንደ ሄዶ ድል አድርጎ የተመለሰው። እነዚህን 2 ቀኖች እንደዚህ እየጠየቀን ነው ምን ሄደው እንዴት አቃታቸው? ኃያላን ምን ሲሆኑ ነው የሚያቅታቸው? የቱ ጋር ነው የሚሸነፉት? ወይል ክፍሉ የሚያነሳው ቀጥታ ስለ ስጋዊ ሞት ነው። እኛ ግን ከዛ ጋር አያይዘን ዋና ስለሆነው ከጌታ ጋር ስላለ ግንኙነት እያነሳን ነው ምን ሄደው። በመጽሐፍ ቅዱስ ታሪክ፣ በቤተ ክርስቲያን ታሪክ አረ ደግሞ ሳንርቅ ዝም ብለን ራሱ ሰፈራችን ገና አጨብጭበን ሳንጨርስ ምን ሲሆኑ ነው የሚያቅታቸው? በእናት ብለን ገና ተጠቅመን ገና ተደስተን ከኔ የተሻለ እናንተ ታውቃላችሁ ብዬ አስባለሁ። ገና በቃ ብለን አመስግነን ሳንጨርስ ለሐዘን የምንዳረገው ምን ሆነው ነው የሚያቅታቸው? ምን ሆነው ነው የሚከብዳቸው? የጻድቅ ሰው
አይን በራሱ ላይ ነችና አርቀን ደሞ ሳናይ አረኛ ራሱ የቱ ጋር ነው ደንቀፍ የምንለው? ሰው ላይ ብቻ እንደዚህ ለመጠቆም ሳይሆን የእውነት በህይወታችን ላይ እንደ ወለል ባልሆነ ባልተፈጠረ የምንላቸው ቀናቶች ካሉን ነው ያለኝ። እንዴት ነው የተፈጠሩት? ዝም ብሎ አንድ ቀን በሌሊት ዝም ብሎ ተንደባሎ መጥቶ ደፍ ብሎ። የኔ ቤተሰቦች፣ የኔ አባቶቼ፣ ምወዳችሁ ማከብራችሁ ታላላቆቼ ኃያላን እንዴት አቃታቸው? ቁጭት እንዴት እኔ ያስለቀሰው? ግን በዚህ ቁጭት ውስጥ ደግሞ እየጠየቅን እንሂድ። ወጣቶች ጋር ስለሙሉ አንዳንድ የምጠቀማቸው ኤክስፕሬሽኖች ወጣቶችን የሚያማክል ነው፣ ግን ለእናንተ ምንም አይልም። እንደው ኃያላን የሚወድቁት የመውደቅ ዓመቴ ነው የሚል ትልቅ ባነር አሰርተው ነው። አንድ ማለዳ ተነስተው 2018 የመፈጥፈጥና የመዋረድ ዓመቴ ብለው ፈልገውት ነው። ያን ከመሰለ ክብር፣ ያን ከመሰለ ህይወት፣ ያን የመሰለ ከእግዚአብሔር ጋር ስምም የሆነ ያን የመሰለ የእግዚአብሔርን ሐሳብ ከማስተላለፍ ያን ከመሰለ የህይወት ጎዳና እንደው ኃያላን እንዴት ሲሆኑ ነው የሚወድቁት? ኃያላን የቱ ጋር ነው የሚያቅታቸው? ኃያላን የቱ ጋር ነው የሚሸነፉት? ፈልገውት ዛሬ አንድ ነገር ብቻ መዘን ነው የምናየው። አንድ ነጥብ ነው የምናየው። ነገ አንድ ነጥብ መዘን እናያለን። ኃያላን የሚወድቁት ዛሬ አንድ ነጥብ ነው ማነሳው። እየጻፋችሁ ካላችሁ ብትይዙት ደስ ይለኛል። ኃያላን የሚወድቁት ቸል ማለት የጀመሩ ለታ ነው። ቸል ማለት የጀመሩ ለታ፣ ዋናውን ዋና ማድረግ ያቆሙ ለታ፣ ፊተኛውን ፊተኛ ማድረግ ያቆሙ ለታ፣ ቀዳሚውን ቀዳሚ ማድረግ ያቆሙ ለታ። አሁን ማኒሙት ቅድም በተነጋገርነው ታሪክ አንደኛ ሳሙኤል መጽሐፍ ምዕራፍ 31 ላይ ሳኦል የሞተው ጊልቦአ ተራራ ላይ ነው። ግን የእውነት ሳኦል የሞተው ጊልቦአ ተራራ ላይ ነው? ሁሌ ይህን ሳስተምር የምጠቀምበትን ነገር ነው የምናገረው። እየሞተ 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 መጥቶ አይደል ሙትት ያለ አንድ ቅጽበት ነች። አንድ ከፊልስጤማውያን ጋር የነበረ ውጊያና ከነሱ የተወረወረ ፍላጻ ነው የገደለው። አዎ ነው እኮ ግብአቱ መሬቱ እኮ የተፈጸመው እኮ እዛ ነው የወደቀው። መጨረሻ ላይ እኮ ልክ ነው እዛ ነው። ግን አልቆየም ሳኦል መሞት ከጀመረ እየተንጠባጠበ አይደል ፍስስ ያለው። ኃያላን የሚወድቁት ኃያላን የሚያቅታቸው የሆነ ቀን ዜና ላይ እየሰማንለት አይደለም። ቤተ ክርስቲያን የተነበበለት አይደለም። ሶሻል ሚዲያ ላይ ተሰራጭቶ አገር ያወቀው ፀሐይ የሞቀው ለታ አይደለም። ኃያላን መውደቅ የሚጀምሩት ቸል ማለት የጀመሩ ለታ ነው። ቀዳሚውን ቀዳሚ ማድረግ ያቆሙ ለታ፣ ፊተኛውን ፊተኛ ማድረግ ያቆሙ ለታ፣ ዋናውን ዋና ማድረግ ያቆሙ ለታ ነው። ክብር ለኢየሱስ ይሁን። እኔ አንድ ጊዜ ዶክተር ማሙሻ ሲናገር ሰምቻለሁ። ተመሳሳይ የሆነ ትዕይንት እኔም አንድ የኤምኬኤስ ወጣቶች መድረክ ላይ ሲሰሩ አይቻለሁ። በጣም ከምናገረው መልእክት ጋር ሙሉ ለሙሉ ስለሚሄድ ሐሳቡን ልንገራችሁ። ልክ እንደዚህ መድረክ ላይ በወንበር ሰርተው እንደ ሚኒባስ ታክሲ ነገር አደረጉ እና አንድ ሹፌር አለ። በጣም ዲሰንት ነው፣ በጣም ዝምተኛ ነው፣ ቀስ ብሎ ነው የሚነዳው። ጋቢና በጣም የተደሰተ፣ ጋቢና በጣም የተባረከ መስኮት ከፍቶ የሚዘምር አንድ ሰው አለ እና የሚዘምረው ሰውየው ምን እያለ ነው? በላዩ ላይ በዚህ ላይ እግዚአብሔር እንደዚህ ባረከኝ፣ እግዚአብሔር እንደዚህ አደረገ እያለ ነው የሚዘምረው። የሚነዳው ሹፌር ዝም ብሎ ነው የሚነዳው። በኋላም ታክሲዋ እየሄደች በሚያሳዩት ትዕይንት በየፌርማታው እንደዚህ እያደረጉ እያስቆሙ ሰዎች ይሳፈራሉ። በየፌርማታው እንደዚህ እያደረጉ ሰዎች ይሳተፋሉ። የገቡት ሰዎች ባንዴ ድብልቅልቁን ያወጡታል። ታክሲው ማለት ይጀምራሉ፣ ይጮሃሉ። በኋላ እዚች ጋር ነው መልእክት እንድትይዙልኝ የሚፈልገው። እጅ እያወጡ ሐሳብ መስጠት ይጀምራሉ። አርፎ በጥሩ ሹፌር እየተመራ የነበረውን ተሳፋሪ እግዚአብሔር ባርኮኛል ብሎ በመስኮት እጁን አውጥቶ እየዘመረ የሚሄደውን የነበረውን
እንደዚህ በዝግታ መሄድ አግባብ ነው ወይ ይሉታል። እንደዚህ የተንቀራፈፉ መሄድ አግባብ ነው ወይ? እኛ ሌላ አይደለም ሐሳባችን ቀይረው ይሉታል። ትንሽ እየተሳቀቀ ትንሽ እያዘነ ልቀይረህ ይለዋል። ሹፌሩ በጣም ጨዋ ነው። እሺ ይለዋል። ይቀያየራሉ። በዚህ ቢያበቃም ጥሩ ነበር። አሁንም ሌላ ሐሳብ መስጠት ይጀምራሉ። እዛ አጠገብህ ልምጣና ላውራህ፣ እሱ ወደዚህ ይምጣ ይላሉ። የተረዳችሁ ነው። ቀስ እያለ ወደ ኋላው መሳፈር ይጀምራል። አሁንም እያሉ ወደ ኋላ መጨረሻ የታክሲ መጨረሻ ላይ ያስቀመጡትና አላስቻለችው ይውረዳሉ። አስወረዱት። ያው እንደምትጠረጥሩት ትዕይንቱ መጨረሻ ላይ የሚያልቀው ሚኒባሷ ክራሽ ስታረግ ስትጋጭ ነው። ኃያላን መቼ ነው የሚወድቁት? ቀስ እያሉ መሪ የሆነውን መንፈስ ቅዱስ ችላ ማለት ሲጀምሩ፣ ማስጠንቀቂያዎች አልሰማ ሲሉ፣ እኔ ልንዳ ማለት ሲጀምሩ፣ እኔ ፊተኛ ልሁን ሲሉ፣ የህይወታቸው ጀማሪ፣ የህይወታቸው ፊተኛ፣ የህይወታቸው ዋና፣ የህይወታቸው ቀዳሚ እግዚአብሔር ቀስ እያለ ስፍራ ሲለቅ፣ ቀስ እያለ ወደ ኋላ ሲሰለፍ፣ በጣም ደጋግሜ ነው የምናገረው። ይህንን ትምህርት ከዚህ ቀደም ሌላ ቦታ አስተምሬ አውቃለሁ። ኃያላን መቼ ነው ሚስ የሚያደርጉት? ቸል ማለት የጀመሩ ለታ፣ እግዚአብሔር ስፍራውን እየለቀቀ ይመጣ ለታ፣ እግዚአብሔርን አይተው በእርሱ መሪነት መሳፈር የጀመሩት እንቅደም ያሉ ለታ። አይጠቅሙም አልልም። የእግዚአብሔርን ቦታ ግን ሲሸፍኑ አግባብ አይደለም። እነ ቢዝነስ የቀደሙ ለታ፣ እነ ትዳር የቀደሙ ለታ፣ እነ ዕውቀት የቀደሙ ለታ፣ በደንብ ካልተያያዙ እነ አገልግሎት የቀደሙ ለታ። እግዚአብሔር ወደ ኋላ የሄደ ለታ። ሳኦል እንደዚህ ነው የሆነው። ሳኦል እግዚአብሔር ፊተኛው አይደለም። ሳኦል እግዚአብሔር ቀዳሚው አይደለም። አይጠይቅ እግዚአብሔርን፣ ምንም ግድ የለውም። ምንም ስሙኝ፣ እግዚአብሔር ንቆሃል ሲባል አይደነግጥም። ሳሙኤልን ጠብቆ መሰዋት እያለበት ቀድሞ ሰውቶ አይ እግዚአብሔር እኮ ንቆሃል ሲለው፣ አጋግን መቆራረጥ ሲገባው ግማሽ ነገር ፈጽሞ መጥቶ እግዚአብሔር እኮ ንቆሃል ሲል እንዴት አይልም። አሁን በምንጠቀምበት ቋንቋ ነው የምናገረው። ሳኦል እንደዚህ ነው የሚለው ማለት ነው። ዝም በል በቃ የዛሬ ኮንፈረንስ ብቻ ይመር፣ ዝም በል ብቻ በቃ አቧራው ይጭስ፣ እንትን ይበል፣ ጭስ ላይት፣ ግድ የለም ግርግር፣ እንትን በቃ ዝም በል፣ ኖረም አልኖረም አይሰማህም እኮ እግዚአብሔር ብሎ ነገር የለም። አንተ ብቻ ከኔ እንዳትሄድ፣ አንተ ከሄድክ ሰው ይበተናል። እኔ አጠገብ ብቆም ምን ይጠቅማል? እኔ አጠገብ ብቆም፣ እኔ አብሬ ሱፍ ለብሼ ብቆም፣ እኔ የሆነ ነገር ባረግ ምን ይጠቅማል? እግዚአብሔር እኮ ናቀ። ዝም በል ብቻ። ልክ የዛሬን ፕሮግራም ልናገር፣ እግዚአብሔር የለሁም እያለ ግድ የለም ብቻ ይሰባሰቡ እንደማለት፣ ግድ የለም ብቻ በዚህ ግቡ በዚህ ይውጡ እንደማለት፣ ግድ የለም ብቻ እንደዚህና እንደዛ ይሁን ማለት። እግዚአብሔር ንቁ፣ እግዚአብሔር የለሁም ብሎ፣ እግዚአብሔር አላይም ብሎ። ዛሬ እግዚአብሔር አምላክ ወደዚህ ልኮኛል። ይህንን መልእክት እግዚአብሔር ተናገር ብሎ ኮንፈርም ባያደርገኝ፣ እናንተ ይሄ ወጣት መጋቢ ብትሉ ቄስ እንደሚወደኝ አውቃለሁ፣ እንደሚቀበለኝ አውቃለሁ። የሆነና ስም ቢሰጠኝ ሰማይ ጎሽ ካላለ ምን ይጠቅማል? ሞጂዬ ወንድሜ በዝማሬ እያገለገለን ነበር፣ ባርኮና። ግን እግዚአብሔር እሺ ባይል፣ ቢያዘልለን፣ ቢያራግጠን፣ አቧራ በአቧራ ቢያደርገን፣ ቢያስገርመን፣ ላበላብ ቢያደርገን፣ እኛ ደስ ቢለን፣ ስሜታችን ቢነቃቃ፣ ሰማይ ግን አሸተትኩት ካላለ ምን ይጠቅማል? ዛሬ እዚህ ተንበርክካችሁ እየጸለያችሁ ነው። በጣም በአክብሮትና በጥንቃቄ ነው የምናገረው። እግዚአብሔር አምላክ 10 ሰዓት መቀመጣችሁን እዚህ ብቻ አያይም። መቀመጣችሁ፣ መጸለያችሁ፣ ጉልበታችሁን ማፍሰሳችሁ ለኛ ተስፋ ናችሁ።
ቄስን ሁሌ ሳገኘው በእናንተ ጸሎት ነው ያለነው እለዋለሁ። ናችሁ ግን ዝም ብሎ መጥቶ እዚህ መተኛትም አይደለም ዋና። ጮሆ ድምፅ አጎርንኖ መናገርም አይደለም ዋና። የተለመደ የጸሎት ዘዬና አነጋገር እየተጠቀሙ ማስደመም አይደለም ዋና። ወደድከው አለህ በፍቃድህ ውስጥ ነን የሚሰማ ነው አንተ ጋር የሚደርስ ነው። ጉልበቴን ወደድከው፣ ጮኸቴን ወደድከው፣ መራቤን ወደድከው፣ መጾሜን ወደድከው አለህ አልናቅከው። ዝርዝር ብዙ መሄድ ስለማልችል በምን አይነት ልብ ነው በምን አይነት መንፈስ ነው የምንበረከከው? በምን አይነት ሞቲቭ ነው? ሳኦል እግዚአብሔር ቀዳሚው አይደለም። ለሳኦል ቀዳሚው ዙፋን ነው። ለሳኦል ቀዳሚው ስም ነው። ለሳኦል ቀዳሚው ፖዚሽን ነው። እግዚአብሔርን አይጠይቅም። አንደኛ ሳሙኤል ምዕራፍ 14 ቁጥር 35 አካባቢ ለመጀመሪያ ጊዜ እግዚአብሔርን ጠየቅ አይደለም ለመጠየቅ ሞከረ። በኋላ ውጪ ግርግር ሲሰማ ትቶት ሄደ። አይጠይቅም። እኔ የኔ ቤተሰቦች እንዴት ኖረ ሳይጠይቅ ሳያወራ ጌታን ምሪት ሳይቀበል የውር ድንብር ጉዞ እግዚአብሔር ፍቃድህ ነው ወይ ሳይል እንዴት ነው አሁን በአሁኑ አውድ እኮ ሳይጸልይ ልውጣ ሳይል ልግባ ሳይል ለካ አለ እንጂ 38 ዓመት ሙሉ ዙፋን ላይ ለካ እግዚአብሔር ንቆታል። ኃያላን ምን ሲሆኑ ነው የሚወድቁት? ቸል ሲሉ ቀዳሚው ቀዳሚ መሆን ሲያበቃ እግዚአብሔር ፊተኛ መሆን ሲያበቃ እግዚአብሔር ዋና መሆን ሲያበቃ እግዚአብሔር ከእንዴት አይነት ከአመድ ከትቢያ ከአፈር ላይ እንዳነሳኝ ሁሌ ስለምነግራችሁ ዛሬ ምንም አልልም። ሰው ሊጨብጠኝ ተጠይፎ ያውቃል። አንድ ሰው እንደዚህ ፊት ለፊት ተገናኝተን በእጇ እንዳልነካት እንደዚህ አድርጋ ጨብጣኝ ታውቃለች። ልክ ነች። እኔ ቆሻሻ ነበርኩ። ዛሬ ወዳጅ አገኘሁ ብዙ። ዛሬ ደዋዬ ብዙ ነው፣ ጋባዤ ብዙ ነው፣ የሆነ ነገር የሚያወራኝ ብዙ ነው። ዛሬ እናንተ እንደዚህ በተሰበሰባችሁበት በዚህ ቦልድነስ አወራለሁ። ትናንት አንድ ሰው ፊት ለፊት እንደዚህ ማውራት አልችልም እንደምሸት ምናምን ነበር የማስበው። ታክሲ ውስጥ የሆነ ሰው ተሳስቶ ካለ እኔ ወራጅ ነው የምለው። ዛሬ እግዚአብሔር ቤት ሰርቶልኛል። ቤት ስል ትዳር ሰጥቶኛል ለማለት ነው። ዛሬ ልጅ አለኝ። ዛሬ ወጣቶችን አገለግላለሁ። እንደምታውቁት እግዚአብሔር በከፈተልኝም እየወደኩ እየተነሳሁ በብዙ ምህረት ቆማለሁ። ሌሎች ነገሮች እንቅደም ቢሉ ነውር አይደለም። ትዳሬ ከፊት ልቅደም ቢል፣ ልጄ ከፊት ልቅደም ቢል፣ ይሄ ማለት ተገቢ የሆነውን እንክብካቤ ይሰጣለሁ። ይሄ ማለት የማስቀድምበት አለ። ግን እግዚአብሔርን አይቀድሙ። ምናልባት ከአገልግሎት አንጻር ምናምን ኮምፕሮማይዝ የማደርገው ነገር ሊኖር ይችላል። እግዚአብሔርን ግን አይቀድሙም። የማለዳይስ፣ የጠዋቴስ፣ የብቸኝነቴስ አንዴ ይህንን ጉባኤ ጠይቄ ልለፍ። አላችሁ ያለፋችሁባችሁ ምዕራፎች እግዚአብሔር የረዳችሁ ለወግ ማዕረግ ያበቃችሁ ያለ እርሱ ምንም የነበራችሁ ምህረቱ ብቻ አንከብክቦ ዛሬን ያያችሁ ሌላውን ሁሉ ተውት። ዛሬ በፊቱ ብርቅ እኮ ነው መንበርከክ። እሺ ሲል እኮ ነው፣ ሲፈቅድ እኮ ነው። በፊቱ መሆን እሰማሃለሁ መባል እንደዚህ የሚደንቃችሁና የምትደነቁ ከሆነ አንተ ነህ ቀዳሚ ካላችሁ አንድ ያጨብጭባችሁ ለጌታ ክብር አምጡ። ዛሬ ባርካችኋለሁ። ጮክ ብዬ ማውጃለሁ። አንዴ ጮክ በሉና አሜን በሉ እስቲ። እንደገና በደንብ አሜን። ቀዳሚ እግዚአብሔር፣ ፊተኛ እግዚአብሔር፣ ዋና እግዚአብሔር፣ ምንም ውድድር ውስጥ የማይገባ እግዚአብሔር፣ የኛ የህይወት አጀንዳ እግዚአብሔር፣ ቀዳሚ እግዚአብሔር። በጌታ ጮክ በሉና አሜን በሉ። ኖ ሌላው ከኋላ ይሰለፋል። እግዚአብሔር የሰጠኝ ከኋላ ይሰለፋል። እንበረከክለታለሁ፣
አገለግለዋለሁ፣ እሮጥለታለሁ፣ ጸጋው ይበዛልኛል። ወግ ያየሁት በእግዚአብሔር፣ ሰው የሆንኩት በእግዚአብሔር፣ ታሪኬ የተቀየረው በእግዚአብሔር፣ መውጣት መግባት የቻልኩት በእግዚአብሔር፣ ከሰው ጋር የተቀላቀልኩት በእግዚአብሔር፣ ልጅ የተባልኩ እኔ፣ የዘላለም ሕይወት ያገኘሁ እኔ፣ የተባረከ ተስፋዬን የምጠብቅ እኔ፣ መጀመሪያ እግዚአብሔር። ሃሌሉያ! አሜን፣ 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 አሜን። አይቀደምም። እኛ ሰፈር እግዚአብሔር አይቀደምም። ዋና እሱ ነው። አብረን እንሰግዳለን። እኔና ትዳሬ አብረን እንሰግዳለን። እኔና አገልግሎቴ አብረን እንሰግዳለን። እኔና ቢዝነሴ አብረን እንሰግዳለን። እኔና እግዚአብሔር የሰጠኝ ነገር ክብሬ ትዘምርልህ ተብሎ እንደተጻፈ ክብሬ ይዘምርለት። አሎፋንዳ ሲፕሬዴ ጄነ መክላዱ ላቫና ማሃዲባ አላባራባዳባ ይሄን ጉባኤ የማየውኔ 100 እና 150 እናቶችና አባቶች ማላጆች ብቻ አይደለም። አገር ይዘው እንደተንበረከኩ ነው ማስበው። ቤተ ክርስቲያን ይዘው እንደተንበረከኩ ነው ማስበው። ወጣቱን ይዘው፣ አገልጋዩን ይዘው፣ ናፍቆቶቻችን ይዘው እንደተንበረከካችሁ ነው ማስበው። ዛሬ እነሱን ወክለን እንጸልያለን፣ እንጮሃለን፣ እናውጃለን። መጀመሪያ እግዚአብሔር፣ ፊተኛ እግዚአብሔር፣ ቀዳሚ እግዚአብሔር፣ በአገልጋዮች ሕይወት ቀዳሚ እግዚአብሔር፣ በቤተ ክርስቲያን አካሄድ ቀዳሚ እግዚአብሔር፣ በወጣቶች ሕይወት ቀዳሚ እግዚአብሔር፣ መንግስት ፖዚሽን ላይ ባሉ ቀዳሚ እግዚአብሔር። ሰብሰብ ለማድረግ ልሞክር። ኃያላን ምን ሲሆኑ ነው የሚያቀታቸው? ቸል ማለት ሲጀምሩ፣ እግዚአብሔር ሰልፉ ሲገባ፣ አድነኝ እኔን ጌታ ሆይ። ኃያላን የቱ ጋ ነው ፌል ማድረግ የሚጀምሩት? የማለዳቸውን ሲረሱ፣ ቀዳሚያቸውን ሲረሱ። አንደኛ ሳሙኤል መጽሐፍ ምዕራፍ 22 ላይ ከቁጥር 1 ጀምሮ ተመልከቱ። አንደኛ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር 1 አንስቱ። እግዚአብሔር አምላክ ሳኦል ላይ አዝኖበት ስለነበረ ዝም አለው። በምንም አያወራውም። በኡሪም አያወራውም፣ በቱሪም አያወራውም፣ በራእይ አያወራውም፣ በህልም አያወራውም። ዝም። እግዚአብሔር አዝኖበታል። ዝም። ሳኦል ምን ቢያደርግ ጥሩ ነው? እግዚአብሔር ምን አለ? ዝም። በኡሪምስ ዝም፣ በቱሪም ዝም፣ በራእይ ምንም አላለም። አዎ እዝና አይልም ሳኦል። በቃ ሙታን ጠሪ መንፈስ ጥሩ ይላል። በቃ ምንም አይመስሉም። ዋናው አይደለም እግዚአብሔር ተናገረ አልተናገረ፣ እግዚአብሔር ፍቃዱን ሰጠ አልሰጠ፣ አጀብ እስካለ፣ ምቾት እስካለ፣ የሆነ ነገር እስካለ እግዚአብሔር ምንም አላለም። ምንም አላለም። በራእይ ራሷ በቃ ሙታን ጠሪ መንፈስ ጥሩ ይላል። ሞጂ የኔ ሞድ ወንድሜ፣ እግዚአብሔር ዝም ሲል እግዚአብሔር ይጠየቃል እንጂ ምንም ያስፈራ ነገር አለ ከእግዚአብሔር ዝምታ በላይ? ምንም ያስደነግጥ ነገር አለ? እሱ እኮ የሚናገር ነው። እሱ እኮ ሀልወቱን ዘወር የሚያደርግ አይደለም። ግን እኛ ሰፈር ዝም ሲመስለን ለፍቃድ ተላልፎ እንደመተው ምንም ያስፈራ ቅጣት አለ? እንደወደድክ ተብሎ መተው አያስደነግጥም? ስሙኝ የኔ ቤተሰቦች፣ በጥፋት ጎዳና እየሄድክ እኮ ወቃሹ መንፈስ፣ ተመለስ የሚለው መንፈስ፣ ልክ አይደለህም የሚለው መንፈስ እኮ ካወራ አንተ በህይወት አለ። እግዚአብሔር ራርቶልሃል ማለት ነው። እንደዚህ ካልክ በተሳሳተ ጎዳና እየሄድክ ኧረ በኢየሱስ ስም ምን ሆኜ ነው? ኧረ በኢየሱስ ስም ምን ሆኜ ነው? እኔ ሰው እንደዚህ አልጠላም ነበር። ድንግጥ ካልሽ ኧረ ምን ሆኜ ነው? እኔ ጸሎት ላይ እንደዚህ አልነበርኩ። ኧረ ምን ሆኜ ነው? አገልግሎት ሲባል አያስችለኝም ነበር። ኧረ ምን ሆኜ ነው? ስሙ ሲጠራ እኮ እንደዚህ መሆን አልነበርኩም። ኧረ ምን ሆኜ ነው?
እንደው የከፉም ሌሎች ኃጢአቶችም ካሉ ኧረ ምን ሆኜ ነው ሴክሹዋሊ እንደዚህ ሆንኩት ኧረ ምን ሆኜ ነው ካልክ ጌታ እጁን እየዘረጋልህ ነው ማለት ነው። እያወራህ ነው፣ ሊያነሳህ ነው። ወጣቶችን እንደዚህ እላቸዋለሁ፣ ኃጢአት ሁሉ ክፉ ነው፣ ግን እንደው በቃ የግድ ከተባለ ሰው ኃጢአት ጠጥቶ ከሚያገሳው ሲያቅለሸልሸው ይሻላል። አልስማማ ካለ መቼ ነው የክፉ ክፉ? ኃጢአት አርጌ ጠጥቼ እያገሳው ቆይ አንድ አገልግሎት አለችኝ ስል ኖርማል ሲሆን በአክብሮት ነው የምናገረው ቄስዬ፣ ኖርማል ወንድሜን እየጠላሁ እርስ በርስ ተናክሼ መንበርከክ ስደፍር ኖርማል ሲሆንብኝ እያማሁ ክፋት ጎዳና ላይ እየሄድኩ መወቀስ ሳቁ። ኃያላን መቼ ነው የሚወድቁት? ቸል ማለት ሲጀምሩ። አየሳውል እግዚአብሔር ምልክት ይሰጠዋል፣ ቸል ይላል። እግዚአብሔር መልእክት ይልክለታል፣ ቸል ይላል። እግዚአብሔር ያወራዋል፣ ቸል ይላል። ጭራሽ መጨረሻ ላይ እግዚአብሔር ዝም አለ ሁሉ ሲባል ሙታን ጠሪ መንፈስ ጨረስኩ መልእክቴን። ኃያላን ምን ሲሆኑ ነው የሚወድቁት? ቸል ማለት ሲጀምሩ፣ እየተንሸራተቱ የእግዚአብሔር የማስጠንቀቂያ ድምጾችን እየናቁ የተመለሱ ድምጾችን እየናቁ መጨረሻ ላይ ከኔ ጋር 1-3 ደቂቃ ብንማልድ ደስ ይለኛል ከራሴ ከመልእክቴ ጋር። መጨረሻ ላይ ወንድሞቼን ይዘን እኔን ይዤ አገልጋዮችን ይዘን አይጥፉብን። ድል አይደለም የኃያል ውድቀት ለኛ ድል አይደለም። የእንትና መሳሳት ለኛ የሚጨበጨብበት ጉዳይ አይደለም። በተቃራኒው አንድ ሰው ላሳያችሁና ላብቃ። ቀዳሚው እግዚአብሔር የሆነለት ፊተኛው እግዚአብሔር የሆነለት ዳዊት ቀዳሚው እግዚአብሔር ነው። ዳዊት አያጠፋም አይደለም፣ ዳዊት አያሳሳትም አይደለም። ዳዊት ዘሙቷል፣ ዳዊት አመንዝሯል፣ ዳዊት ነፍስ አጥፍቷል። ግን መጽሐፍ ቅዱስ ታሪኩን ሲዘጋው እንደ ልቤ ብሎ ነው። እንዴት? ቀዳሚው እግዚአብሔር ነው። ላሳያችሁ ታሪኩንና ላብቃ። ኪቦርድ ነካ ነካ ታደርግልኛለህ በእናትህ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 11 ያዙ የምትጽፉ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 11 ከቁጥር 1 አንስቶ ነገስታት ለሰልፍ በሚወጡበት ጊዜው የሰልፍ ነው። ዳዊት ንጉስ ነው። መውጣት ያለበት ወደ ሰልፍ ነው። ነገስታት ወደ ሰልፍ በሚወጡበት ጊዜ የጦር አለቆቹን ሁሉ ጦርነት ውድማ ላይ ልኮ እሱ ሰገነት ላይ መዝናናት ጀመረ። ቤርሳቤህን አያት፣ ራቆቷን ወደቀ። ኦሪዮንን ኬጢያዊውን ጠራው ከጦርነት ሜዳ፣ ግባ ሚስት ጋር አለው፣ እምቢ አለው። አሰከረው፣ እምቢ አለው። ሰልፍ ወደሚበዛበት ቦታ አድርጎ ላከው፣ አስገደለው። ስሙኝ፣ ዳዊት የተሳሳተው ኦሪዮንን ያስገደለ ለታ ነው እንዴ? ዳዊት ሚስ ያደረገው በዝሙት የወደቀ ያን ለታ ነው እንዴ? ቀዳሚውን እኮ ማስቀደም ያቆመ ለታ ነው። እግዚአብሔር ስራ ላይ መዋል እያለበት ነገስታት ለሰልፍ የሚወጡበት ጊዜ ነው። እሱ ግን ሰገነት ላይ ይዝናናል። ቸል አለ ዳዊት። ሰማይ የሰጠውን ስራ ቸል አለ። እግዚአብሔር የሰጠውን ስራ ምን አለ? ቸል አለ። ወደቀ። የዳዊት ህይወት ላይ ውድቀት የመጣው መቼ ነው? ቸል ያለ ለታ። በኋላ ግን ሳኦል እግዚአብሔር ንቋል ሲባል ዝም በል ሰው ብቻ አጀብ ብቻ ስሜ እንዳይጠፋ ግድ የለም ይላል ሳኦል። ዳዊት ግን ሁለተኛ ሳሙኤል መጽሐፍ ምዕራፍ 12 ላይ ነብዩ ናታን መጥቶ ብዙ በግ እንዳለውና አንድ ጠቦት እንዳለው ምሳሌ አድርጎ ሲነግረው ባለ ብዙ በግ እንግዳ ሲመጣበት ባለ አንዲቱን ጠቦት ወስዶ አረደበት ሲል ዳዊት ነደደው። ያ ሰው አንተ ነህ አለው። ዳዊት ምንድነው ያደረገው? ናታን ሰው እንዳይሰማ አለ፣ እንዳይታወቅ እንዴት እንሸፍነው አለ። ሂድ በቃ ናታን፣ በጣም ልቤን ይነካኛል። ሂድ በቃ ናታን፣ ጉዳዩ የአባትና የልጅ ነው። እኔና አምላኬ እናውራበት፣ አንተ መልእክትን አድርሳል፣ ያ ሰው እኔ ነኝ፣ ሂድ ብሎ ቆልፎ መዝሙር 51 ምንድነው የሚለው? መዝሙር 51 ሲጀምር እኔ በአመፃ ነው የተጸነስኩት፣ አላረኩም ብዬ አልከራከርህም። አይድድት
አልፈጸምኩም ምናምን ብዬ ሌላ ወሬ ምናምን አለ አድርጌዋል። ከዛ የሚቀጥለው ነው በጣም ልብ የሚነካው። አቤቱ አንተን ብቻ በደልኩ። ምን ማለት ነው? አዎ ኦሪዮን አስገድያለሁ። አዎ ቤርሳቤህ ጋር ተኝቻለሁ፣ አስነውሬያለሁ። አዎ ስልጣን አላግባብ ተጠቅሜያለሁ። ስብስብ ሲል ግን አንተን ያሳዘንኩት የማለዳይን የጠዋቴን ከበግረኝነት ያነሳኸኝ ማንንም አይደለም። ሲደመር ጥፋቴ፣ ነፍሰ ገዳይነቴ፣ መዘሞቴ፣ መውደቄ ሲደመር ኦፍኮርስ ሰዎቹን አሳዝኛለሁ፣ ግን አንተን የበደልኩት። ከዛ ቀጣይ መልእክት በቃ አሁን አደራህን ቤተ መንግስት ያለ ጮማይና የለመድኩት ጠጅ ባለሟሎቼ ምናምን እንትን እንዳይለው አይደራህን አለ። እናቴ ምንድን ነው ያለው? አሁንም ሌላ ነገር አይደለም የምጠይቅህ፣ በእሽታ መንፈስ ደግፈኝ፣ የሰበርካቸውን አጥንቶቼን እንደገና አድሳቸው፣ ቅዱሱን መንፈስን ከኔ አትውሰድ፣ እንደ ትናንት እንሁን፣ በሂሶጵ እርጨኝ። ከዚህ በደል ማንም ሊያነጻኝ አይችልም። ማንም ጀግና በራሴ ስታይል አልችልም፣ በንግስና አይቻልም፣ አጀብ ቢመጣ አይቻልም፣ ናታንም ባመጣ ሌላ ቴክኒክ ባመጣ ማንም ከዚህ ክሊንስ ሊያደርገኝ አይችልም። በሂሶጵ እርጨኝ። ለካ ዳዊትን ኃጢአት የሚያሳጣው ዙፋን አይደለም። ቤዚክሊ ለካ ዳዊትን ኃጢአት የሚያደርገው ጮማ አይደለም የሚያሳጣው። ለካ ኃጢአት ዳዊትን የሚያደርገው ሪሌሽንሺፕ ይነካበታል። የወደቀውም ቸል ያለ ለታ ነው። እግዚአብሔር ሙሉ ለሙሉ ደግሞ ያነሳው መቼ ነው? በዛ በወደቀ መካከል ዙፋን አልነበረም ለዳዊት ቀዳሚው። ለዳዊት ቀዳሚው ወጥ አልነበረም። ለዳዊት ቀዳሚው ዝና አልነበረም። አሁንም ለዳዊት ቀዳሚው ራሱ እግዚአብሔር ነበር። እግዚአብሔር ይርዳን። እግዚአብሔር ያግዘን። ነገ ሌላ አንድ ነጥብ አነሳለሁ። ለዛሬ ግን እችን 15 ደቂቃ ለጸሎት እንድጠቀምባት። አንድ ነጥብ ግን እንዳትረሱ። ኃያላን ምን ሲሆኑ ነው የሚወድቁት? ምን ሲሆኑ ነው ያቃታቸው? ቸል ማለት የጀመሩ ለታ። ዮሐንስ ወንጌል ምዕራፍ 12 ላይ አለቬንቴ ሲፕሬዲ ባይ ዮሐንስ ወንጌል ምዕራፍ 12 ከቁጥር 1 አንስቶ ጌታ ኢየሱስ ክርስቶስን ያቺ ሴት መታ በጸጉሯ በእንባዋና በሽቷ ስታጠብ ይሁዳ ምንድን ነው የሚለው? አረ ይሄ ስንት ዲናር በተሸጠ ለድሆች በተሰጠ ይላል። ዮሐንስ ግን ግልጽ ነው የሚነግረን ሌባ ስለነበር ነው ይለናል። ይሁዳ እኮ ማለት ከዋኖቹ መካከል ከፊት ቁጭ ብሎ ስብከት የሚሰማ ገንዘብ ያዥ። ኢየሱስ ግን ከዲናር ያንስበታል። በይሁዳ ስሌት ከትንሽዬ ልቅምቃሚ ሳንቲም ከዲናር ከፍ ካለም ገንዘብም ይሁን ኢየሱስ ዋጋው ግን ይሁዳ ጋር ዝቅ ያለ ነው። ኃጢአተኛዋ፣ አመንዝራዋ፣ አገር የሚያቃት በደለኛ ግን የኢየሱስ ዋጋዋ ብዙ ነው። አልባስጥሮስ ነው ይሰበር። እንባ ነው። እንባ የሚያሳየው የውስጥ ነገሯን ነው። ጸጉር ክብሯ ነው። ሽቶ ባላት በሙሉ ታመልከዋለች። ኧረ አንቺ ሴት ባክሽ መተዳደሪያሽ እንዳይሆን ያሺው። የበለጠ ውድ መጣ፣ የሚቀድም መጣ። ይሁዳ ግን ከፊት ሆኖ ከ12ቱ መካከል ሆኖ ሰብአዎቹ ሲሾሙ አብረው አጋንንት እያስወጣ ሪፖርት እያቀረበ፣ ኢየሱስ ግን ፊተኛው አይደለም። ኢየሱስ ግን ቀዳሚው አይደለም። ኢየሱስ ግን ዋናው አይደለም። ይሁዳ ጋር 300 ዲናርና 300 ዲናር ብዙ ነው። በኋላ በ30 ነው የሸጠው፣ በ30 ብር። ልጨርስ። ይሁዳ ነገሩ የተጠናቀቀው አኬልዳማ የተባለ ለታ ነው እንዴ? ሆድ የተተረተረ ለታ ነው? የደም መሬት በገዛ ለታ ነው? ከፈሪሳውያን ጋር ሄዶ የተደራደረ ለታ ነው? የሳመ ለታ ነው? እሱ እኮ ውጤት ነው። እሱ እኮ መደምደሚያ ነው። ይሁዳማ የወደቀው ቸል ማለት የጀመረ ለታ፣ መቆነጣጠር የጀመረ ለታ፣ ቀዳሚውን ፊተኛ ከማድረግ ፈንታ ሰልፍ ውስጥ ያስገባው ለታ።
አንገቶቻችንን ዝቅ እናድርግ። ትንሽ ከፍ አድርጎ አሰማኝ እስቲ። ማንም ሰው እንደማይወጣ ተስፋ አደርጋለሁ። የኔ ቤተሰቦች እናንተን እንደዚህ ማለት ራሱ አፍራለሁ። አምላኬ ምስክሬ ካለኝ አክብሮት የተነሳ አሁን ቀጥዬ የምላችሁ እንደዚህ ጸልዩ፣ እንደዚህ አትውጡ ማለት ምን ብዬ እላለሁ? ሙሉ እድሜያችሁን ለጸሎትና በጌታ ፊት ለመማለድ የተሰለፋችሁ ቤተሰቦች ግን እንዲህ እናድርግ። 5 ደቂቃ አሁን የጠቢብ ሰው አይን በራሱ ላይ አይደል? እስቲ ራሳችንን እንይ። እየጸለይን እንዴት ነን? እያገለገልን እንዴት ነን? 30 ዓመት 40 ዓመት በጌታ ቤት አሳልፈን እንዴት ነን? ፊተኛ ነው እርሶ ቤት ጌታ ቀዳሚ ነው። አምሶሪ ለምጠቀመው ቃል ለመድ ነው ሃይማኖት ሆነ። አሁን ስለ ሌላ እንሂድም፣ ስለ ራሳችን ብቻ። ውድ ነው እኛ ጋር ኢየሱስ ይበልጣል። ከ300 ዲናር ከአልባስጥሮስ ይበልጣል። ላንተ ከተባለ ብለን ፍስስ ይደረጋል። እድሜ ፍስስ ይደረጋል። ጉልበት ፍስስ ይደረጋል። አለፈለፈተ ካቲሲፕሬ ለእናንተ ነው የምንሰጣችሁ። አሁን ለሌላ እንዳትጸልዩ፣ ለራሳችሁ ቤታችሁን ይዛችሁ። እንዴት ነው እናንተ ቤት ኢየሱስ ፊተኛ ነው? ቀዳሚ ነው? መጋቢ ፍጹም ነው? እንደሰበከው ነው? እየቃረዱ ያሉ የለም? ቅድሚያ የምትሰጣቸው ያሉ የሉም? በቃ እንደዚህ ነው የምንለው። ምሕረት ብዙ ብዙ ነው። ቅደምልኝ አባ። ያለፈውስ አለፈ፣ ያለፈውስ አለፈ። ይቅርታ ብዙ ብዙ። የኔ ቤተሰቦች አያይዘን ለአገልጋዮች እንጸልያለን። አለፈኔማይ እንጃ ሰው ወዶ እንደዚህ ይሆናል ብዬ አላስብም። ነኝ ጨምሮ ጌታ ኢየሱስ ምስክሬ ከዝግጅቴ በላይ በእውነት ነው የምለው የተለየ የጌታ ነገር እየተሰማኝ አለ። ሊሰራ ፈልጓል፣ ሊነካካ ፈልጓል፣ ሊያደራርግ ፈልጓል። ከተሰጠኝ ሰዓት ምንም ነገር አልወሰድኩ። ንገሩት። ጸሎት ልምድ እንዳይሆንብን፣ መሰባሰባችን ልማድ እንዳይሆንብን። ራሳችንን ብቻ ይዘን እኛ ቤት ውድ ነህ በሉት። እኛ ቤት ዋና ነህ፣ እኛ ቤት ፊተኛ ነህ፣ እኛ ቤት ቀዳሚ ነህ። የማለዳዬ የብቸኝነቴ ረዳቴ የዘላለም ሕይወት የሰጠኸኝ በቃ እንደዚህ ነው የምንለው። ምሕረት ብዙ ብዙ ነው። ቅደምልኝ አባ። ምሕረት ያለፈውስ አለፈ፣ ያለፈውስ አለፈ። ይቅርታ ብዙ ብዙ ነው። የኔ ቤተሰቦች አያይዘን ለአገልጋዮች እንጸልያለን። ይቅርታ አለፈኔማይ እንጃ ሰው ወዶ እንደዚህ ይሆናል ብዬ አላስብም። ነኝ ጨምሮ እግዚአብሔር ለአገልጋዮች እንዲቀድም ፊተኛ እንዲሆን ጥቅም እንዳያሸንፈን 1-3 ደቂቃ በቃ ጨረስኩ።
ያለ ምሕረት ምናለ ጎብኘን። ሰሜኑ ላይ ጎብኘን፣ ደቡቡ ላይ ጎብኘን፣ ምዕራቡ ላይ ጎብኘን፣ ምስራቁ ላይ ጎብኘን። ቤትህ ላይ የሚያገለግሉ ስምህን የሚጠሩ እግዚአብሔር ሆይ ሌላ አይቅደምባቸው፣ ንዋይ አይቅደምባቸው፣ ስማቸው አይቅደምባቸው፣ ፖዚሽን አይቅደምባቸው። ራራባ ለኢትዮጵያ ቤተ ክርስቲያን ራራ፣ ደምህ ለፈሰሰላቸው ራራ። ምናለ እባክህ የምንወዳቸው ናቸው። እግዚአብሔር የዘላለም አምላክ በእውነት ጎዳና የጀመሩ ስለ አላጋጮች ስለ ተጫዋቾቹ አይደለም። ለነሱ ምህረት አድርግ፣ ግን አሜን ብለው ጀምረው ክብርህ ተገልጦባቸው ያለ ምሕረት ምናለ ያለ ይቅርታ ምናለ ምናለን ጌታዬ ሆይ ምናለን ኢየሱሴ ምናለን ጌታዬ ሆይ ምናለን ኢየሱሴ። ሌላ አላችሁ የምትጠሩት አላ ሌላ የምትተማመኑት አላችሁ የምትደገፉበት አላችሁ። ኢትስ ኦኬ ያለኝ ትላላችሁ ነው። ኢየሱስ እናንተ ቤት ቀዳሚ ነው። ጌታ ፊተኛ ነው። ምሕረት ቅድም ስንጸልይ እንደዚህ አይነት ጸሎት ነበር ቤቱን እንደሚያጠራርግ ባትሮይ ከልባችን ጋር አድርገን ከልባችን እንድንሰማ እርዳን። ከልባችን መንገዳችን እንድንፈትሽ እርዳን። እንደ አካል ደግሞ እኛ ብቻ አይደለንም። እኛ የአካል ብልቶች ነን። የሚያገለግሉን፣ የሚመሩን፣ አቅጣጫ የሚያሳዩን መሪዎቻችን ቸል ብለዋል። ይኸው ንስሐ እንኳን ተብሎ ቸል ተብሏል። ከመግለጫ ያለፈ አልሆነም። ባክህን እንድትመጣልን ምሕረትህን እንዲገንልን በኢየሱስ ክርስቶስ ስም እንለምናለን። ምሕረትህን እንድታገንልን በኢየሱስ ስም እንለምናለን። ለትውልዱ ምሕረትህን እንድታገን በኢየሱስ ክርስቶስ ስም እንለምናለን። ለቤትህ ምሕረትህን እንድታገን በኢየሱስ ክርስቶስ ስም እንለምናለን። ልማድ ለሆነብን ነገር ልማድ ሲቆይ ባህል ይሆናል። እግዚአብሔር ሆይ ባህል አድርገነው እሁድ ቤተ ክርስቲያን የምንመላለስበት ህይወት የማይሸትበትን ነገር እንድትለውጥልን እንለምናለን። ከእኛ ከማላጆቹ ጀምር፣ ከእኛ ከማላጆቹ ጀምር። እጅ በእኛ ላይ ትሆን። ባሪያህን ባርክ። ነገም ደግሞ አስታጥቀህ ላከን በኢየሱስ ክርስቶስ። እስቲ ልለምነው ጌታዬ ስለ አገሬ ስለ ሕዝቤ የራሴን የግሌን ነገር ትቼ እስቲ ልለምነው ጌታዬ ስለ አገሬ ስለ ሕዝቤ የራሴን የጸሎት ርስት ትቼ ለሹማምንት ለገዢዎች ለአለቆች ፊቱ ልቅረብ ልጸልይ ተግቼ ስለ